የዓለም ጥቁር ህዝቦች ተስፋ ያቆምነውን ሻማ ለማጥለም ቅስማችንን ለማጨለም የማይወጥኑት ግፍ የለም። እልክ አዘል ውርርድ ነው ከአባቶች ታሪክ የውልቃል። አንገታችንን ማቀርቀር እንደማይሆነን ያውቁታል። ሩቅ ትርጉም ጦር አጫሪ፣ ቅርብ ትርጉም መሰሪ፣ ድምር ትርጉም ወራሪ። አዎ አድዋ ነው። እኛም ኢትዮጵያውያን ነን። እንዴት ናችሁልኝ? ይሄ የቃጠሎ ፍልሚያ ነው። ዛሬም ሁለት እንግዶችን ይዤላችሁ መጥቻለሁ። ፍቅሩ አብጤ፣ ቴዲ ከፍሌ። አንዴ በጭብጨባ ተቀበሉልኝ። yes ተቀመጡልኝ። እሺ ናይስ። በጣም በሚገርም ሁኔታ እፉዬ ገላ አሁን አለ ግን አለች አይደል? ነፃነቷ ደስ አይልም? በጣም የሚገርም ነው። በነፃነት ቀናችን በአድዋ ላይ እንደዚህ ነፃ የሆነ ነገር ማግኘት መታደል ነው። ዋው ተጫውተህ ታውቃለህ? እፉዬ ገላ ጨዋታ አለው እንዴ? እፉዬ ገላ የድሮ ሰዎች ያውቁታል። ተጀመረ። እሺ ኦኬ፣ በእድሜ ጀመርከው። እሺ እንኳን ደህና መጣችሁ ቴዲ። በቅድሚያ ፍቅሩዬ አንድ ጥያቄ ግን አለኝ። አብጤ ለምን ተባልክ? አብጤ አባቴ ስም ነው። ብዙ ጊዜ እኔ ይመስላችኋል ፊቴ ትንሽ ያው ከበድ ስለሚል፣ አሁን ዛሬ ደግሞ ትንሽ አፕግሬድ አድርገን ላይ ሆነ ይሄን ፊት። እውነትም አብጤ የምትሉበት ቀን ነው ዛሬ። ለምሳሌ በአብጤ ሲነሳ ፋዘር ቤት ለመጀመሪያ ጊዜ ስገባ ስም ተጠየቀ። ስም ማን ነው? ፍቅሩ። አብጤ አቆምኩት እኔ። ሀያት ከቀጠለ ሳቅ በሳቅ ሊሆን ነው ቤቱ። ፋዘር ኮስተራርና አያትን ከነቅድመ አያት አለ። የምትመዘገበው እሱን ከተናገርክ ነው። በቃ እስከ አያቴ እሺ አልኳቸው። ማነው ስም ሲለኝ ፍቅሩ አብጤ ሃንቆ አልኩኝ። በቃ ቤቱ ፈረሰ። ሃንቆ አበጠ ነቀሚሉ እኮ ተገጣጥሞባቸው ነው ሳቅ ነው የዛን እንደዛ ነገር መስሎ ትርጉም ስለማይገባ። በጣም አንድ ደግሞ ልጅ አለ ትምታ ልጅ አለ። አንድ እህቴም ጭምር ነች። ስሜን አንድ ጊዜ ከፋዘር ጋር ወላጅ ተብዬ ትምህርት ቤት እየሄድን እያለ እንዴት ይጥሩኝ ፍቅሩ። ብዙ ሰዎች የሚጠሩኝ በአባቴ ነው እና እኔ እንዴት ጮክ ብዬ ልሳቅ? ሳይ አባቴን ሳይ ቁጣው ነው ትዝ ያለኝ። ለካ በሲምቦል ጠቅሰው ነው ፍቅሩ አበጣ። ስለዚህ ስለመጣችሁ በጣም ነው የምናመሰግነው። ለማንኛውም ለአድዋ በዓል ለ130ኛው የአድዋ በዓል በሰላም እንኳን አደረሳችሁ። ለማንኛውም እስቲ የቃጠሎ ፍልሚያ እንዴት እንደሆነ እነግራችሁና ትንሽ እየተጫወትን ቆይታ እናደርጋለን ማለት ነው። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ ይሆናል ማለት ነው። እኩል ከጨረሳችሁ 25,000 ማን ይጀምር? ያው ልምድ ታላቅ ልጥፋና ጭቡዬ። ኧረ ጀምራለች። ቴዲ ከየትኛው? ስለዚህ የመጀመሪያውን ፊት ለፊት አምጣት። እችኛው የምታቃጥለውን ፊት ለፊት። ከዛ አበባ ጎመኑን። ከዛ እንዛቀው ይዛቀው። ወዮ አልተዛቅም ቴዲ። እችን ያዛት። እንደዚህ ከዚህ በላይ ወየ ትንሽ አለው ካለው እንዝቃለን። መዛቅ ቅድም ዛቅ እንዛቅ ትንሽ ወየ። አሁን ልክ እንደ ፍቅሩ ቴዲም እስኪ በምልክት ስምህን ግለጸው። እሺ ያው ልክ እንደሱ ሲገለጽ ቴዎድሮስ ያው የጀግንነት ምልክት። እሺ አንድ ላይ ቴዎድሮስ። እሺ አልታ አሁን የኔ ራሱ እኮ አሁን ከባድ ነው። እሺ ትንሳኤ የአያቴ ስም ነው። አሁን ከባድ ይሄ ብርሃን። ኦኬ ይሄውም ጠፍቶ የአያቴ አይሆን እንዴት ነው የምገልጸው? ምንድን ነው? ሸንቁጤ
ኧረ ገልጿለሁ። ያና ሸንቁጤን ዘፈን በቃ በሱ ሸመሽቆንቁጥ እንዴት ነው መሸንቁጥ? እሺ አይቆይ ተሸንቁጥ ከትንሹ ጀምርሽ እስቲ አሁን እንዛቅ እንዛቀው ይዛቃል አንተ ዛቀ ልምድ አለው ተዝቋል። አዎ ግን ግማሹ ግን ውስጡ ባዶ ነው። አይ ይታይልኝ ይሄ ነገር የቴዲና እኔ ምንድነው በኳስ የሚባለው ይታይልኝ። አንተ በአንድ ከተተው ጌታን ጀግና ልምድ አለው ብዬ ነው እኔ መጀመሪያም ተናግሬያለሁ። ፍቅሩ ለምንድን ነው እንደዚህ የሚሰጡ ገጸ ባህሪዎች ከአፍቃሪ የሆነ ሰርተህ ታውቃለህ? እኔ አሁን ገና ተቃጠልኩ። የበላሁት ሳይሆን ጥያቄውን ያቃጠለኝ ይሄን ፊት ብዙ ጊዜ አፍቃሪ ቴዲን ጠይቀውስ ይሄን ፊት አፍቃሪ የራስን መልስ እንዴ ቴዲ መልስልሽ። አይ ካራክተሩን እስከዛሬ አልሰጡትም እንጂ ቆይ ሰው በህይወቱ ግን ማለት ያፈቅራል አይደል? አፍቃሪ ነው ሆኖ ለመስራት የግር ውበት ቁንጅና ምን ነው የለበትም። ማንኛውም ሰው የፍቅር በቃ ማፍቀር ይችላል። አይ ድሮ ደራሲዎቻችን ያጠፉት ጥፋት ነው። እኔ ፊት ብዙ ጊዜ አጋጣሚ አፍቃሪ ነው በህይወቱ ኖርማል። የድሮ ደራሲዎቻችን ያጠፉት ፍቅሩ ታፈቅራለህ? እንዲህ በጣም ያፈቅራል ሰው በጣም አፍቃሪ ነው። ስም ተሰጥቶኝ ነው። አየው አሁን እኔ አስበው አፍቃሪ ያላቀም እንትን መልከጥፉ በስም ይደግፉ የሚባለው እኮ ለኔቱ እኮ ነው። አይ አፍቃሪ ያላቀም ነው አፍቃሪ አታውቅም? ቴዲ እኔ እንኳን ማውቀው 6-7 ታውቃለህ። ይነገር ኧረ ይቃጠላሉ። ተው እኔ ተቃጥዬ እነሱ ተቃጥለው ይቅር። እስቲ የፍቅር አጋጣሚዎችን ነገር የአይን ተጋላጭ ነኝ። የአይን ፍቅር ተጠቂ ነኝ። ያ ነው በቃ የመጀመሪያ ፍቅርን አስታውስ። እንገበገብኩት እንዴት አይዞን የመጀመሪያ ፍቅሬ በጣም ከባድ ነው። ወደ ሜዳ እንደ ፊልም ሄድኩኝ እኮ እነ ማዘሪ እንዲያገርኩ በትዝታ ወሰድከኝ እኮ እና ያው እንደ ፊልም ክፉ ነገር ነው። አንዳንዴ ይሄ መራቅ አለበት የሚባል ነገርና ፎርፌ ገብቼ አይቼ እንደ ፊልም አየሁ። ልብ ወለድ አነበብኩ። ፍቅር ያዘኝ እና ከማን ነበር? አይቅር ያውቁታል። ንገረን። ኧረ ተንሳይ እስቲ ፍቅር እናቴ ነው አይሆን ቴዲስ አፍቅረህ ታውቃለህ ወይ? በደምብ አዎ። እስቲ የመጀመሪያ ፍቅር አስታውስ። የመጀመሪያ ፍቅረኛዬ ሰንበት ትምህርት ቤት እያለሁ ነው የፈቀድኩት። ቅዱስ ቦታ ፍቅር ያለው እዛ ነው አባትና የሰንበት ተማሪ እያለች ነው። ከዛ በኋላ ወጣን ቲያትር ክበቦች ነበረ። አባብላ ወጣ የመጀመሪያ የሰፈር አባብላ ወጣ ማለት ወደ ሜዳው በዛ ጊዜ ነው። ደስ ይላል። እስቲ ለማንኛውም እንዴት ነበር የመጀመሪያው? ቀላል ነው። እሺ እንቀጥላለን። ስለዚህ ሁለተኛውን ማን ይጀምር? ሁለተኛውን ይጀምር ደግሞ እሱ። አንደኛን የጀመርኳ ፍቅሩ ሁለተኛውን ጀምር። ጦርነቱ ይቀጥላል። ጃኬት ሞቀ አንዴ ገላይቱ ጋጋዝ ይዛቃል። እንዛቀው ፎክሬ ነው የምዝቀው ነው። በዛው እንትን እያልክ ዘራፍ እስቲ በዛው እንደው አቢቴ ዳጣ ጠጣ በሚለው ቀይረ አልተለወሰ እንዴ ከዚህ በላይ ምን ይወለስ? ምላሴ ጭምር ሸረፈ። እሺ ከዚህ በላይ ምን ይለዋወስ ንገረኝ። እንዛቀው ትንሽ ፍቅሩ በደንብ ዛቅ። አቤት አሁን በደንብ ትንሽ ነች እንትን እኮ እንዲህ መክፈት አይጠበቅብህም ነበር። ዝም ብለህ እንድትከታተል። በእኔ የደረሰው በአንተ ይድረስ። ፍቅሩ ሆስፒታል ሰው ለመጠየቅ ጁስ ይዘህ ሄደህ። ሰላም ቤተሰብ፣ ዛሬ እንግዲህ ወደ ጳውሎስ ከአንገት በላይ የሚታይ እንዴት ነበር እስቲ አጋጣሚው? ስንት ጁስ ይዘህ ነው ሄድከው?
እንዴት መሰላችሁ? ላይቭ ስትሪም ላይ እያወራን ማታ ልጁ ገባ። አጋጣሚ ከአንገት በላይ በጣም የቆሰለ አደጋ በጥርስ ምክንያት የመጣ ኢንፌክሽን ነው። ከፍቷል ምናምን እና መጠቀም የሚችለው ፈሳሽ ነው መጠቀም የሚችለው ፈሳሽ፣ በቃ ኖርማል ፈሳሽ። አጃ ቢኖረኝ ምናምን ትዳር ቢኖረኝ ኖሮ እንደ ቴዲ ባለ ትዳር ቢኖር አጃ ይዤለት ነበር። ከዛ የገባው እሱም ያየ ነው በአንድ ስክሪን ነው አንድ ሰው ነው እና ለማንኛውም እስቲ ፍቅሩ ጠይቅ አብጤ ተባልኩኝ። ስሄድ ኪሴ ውስጥ የነበረችው ትንሽ ብር ነበረች። ለማንኛውም 3 ጁስ ብዬ እየገባው ትረካው ጭምር በጣም ከዛ በኋላ ነው ያዝናናኝ እርምጃው ጭምር። ቆይ አሁን ያንተን ስቶሪ ለማውራት እነ ቴዲ ባለ ትዳር ምናምን አጋብተኛ ይቅርታ ምላሴ ነው እንደነገርኩህ ጆሮ ጭምር ቃል ባለ ትዳር ነው አላገባውም፣ ግን ልጅ አለችኝ። አንድ ልጅ አለችኝ፣ የ6 ዓመት ልጅ አለች። ማን ትባላለች? ሰሊሆ እና በዚህ በጁሷ ምክንያት በነገራችን ላይ ብዙ እንትን ተነስቶ ነበር። ግጥሙ ሁሉ ዜማ ምናምን ተዘርቶለታል ምናምን። አቢጤ ጁስ ረዳ ራሱ እየጎዳ አቢጤ ጁስ ረዳ ራሱ እየጎዳ ያ አቢጤ ባለ ጁስ ያልደረሰበት ምን ያውቃል ሚላትን። እሺ ቴዲ ሁለተኛዋን ቀጣይ እኔ ነኝ። ለፊት እናምጣና ዛቅ ከዛኩኝ ጥያቄ ይዛቅ። ኧረ ይዛቅ እንዳንተ በአንዴ አልችልም። አፌ በጣም ሳህኗን ያዛቅ እንትን ነች። ቴዲስ ወይ ሆስፒታል ትጠይቃለህ ሰዎች? ቤተክርስቲያን ምናምን ሲያስገነባ ሲሄድ ወላይታ ሲሄድ ነው የሚታወቀው። በሆስፒታል አይታወቅም። ቀጥል። ቤተክርስቲያን አስገምታል። አሰርቻለሁ፣ ወላይታ ውስጥ አሰርቻለሁ። የእመቤታችን ድንግል ማርያም ቤተክርስቲያን ብቻዬን አይደለም። ቲክቶክ ላይ ማህበር አለን፣ የፍቅር ግሩፕ የሚባል ውጪ ዩሮፕም አረብ ሀገርም ያሉ እህት ወንድሞች አሉ። ከነሱ አሰባስበን ወላይታ ስር ወደ 7,500,000 ብር አካባቢ የሚፈጅ ቤተክርስቲያን ገንብተናል። እዛ ወላይታ ደግሞ እንደገና ሌላም ቤተክርስቲያን ሶፍት ከፍላል ጅማሬ ተጀመረ አለ። ጋሸና ላሊበላ ጋሸና ውስጥም የጊዮርጊስና የእመቤታችን ቤተክርስቲያን እያሰራን ነው። ሕክምና ቦታም የዳሩ የኩላሊት ዲያሊሲስ ምናምን እየሰበሰብን ያሳከምናቸው ሰዎች አሉ። የተወሰኑ እንደዛ ምናምን እንሰራለን። በጣም ደስ ጥሩ ነው። አዎ ተንዛ አንተ እኮ ደስ ይላል። ባለመብላት ራሱ ደስ ይላል። እንዳንተ ብሆን ሱፍ መጠጣት ይቻላል። ለአሁን ባንጓ ልክ ይጠጣል፣ ግን 5,000 ብር ላልጠሳው ሰው ይሄዳል ማለት ነው። ጠጣ ፍቅር ውጭ ይሰጣል። ኧረ እባክህ ሁለተኛው እንዴት ነበር? አይ ሁለተኛው ትንሽ ታቃጠላለች። ፍቅር ለትኑ ታቀርበናት አብራችሁ ሰርታችሁ ታውቃላችሁ እንዴ? ኑሯችን ሁሉ አንድ ላይ ነበር። ቴዲተው አንድ አይ ኖርማል የሲኒማ አንድ ሁለት ሰራለን። 3 አንድ እኔ የኢትዮ ፊልም ፌስቲቫል እንትን የበላሁበት 8ኛው ዙር ዋንጫ የበላሁበት ፊልም አለ። አጣምራለች አሊ ብርሃን ፊልም ምን አለበትም የበረከት ነው። አሊ ብርሃን አሉ ነው ራሲ ቅድስት አሁን ቶሎ በልበናት ወስብሻለሁ። ፍቅሩ አብጤ እድሜ ስንት ነው? ወረድ ረግጫለሁ። የሚፈራውን ታይም ቦምብ ረግጫለሁ። 40 ላይ ነኝ ያለሁት። ቴዲስ? ኧረ እኔ እድሜ ትልቅ ነው። 40 ነኝ ነው ያልከው? ኧረ ተው በክርስቶስ እኔ 47ኛ ነኝ ይዣለሁ። የምርህን ነው? አዎ። አትመስልም። አልመስልም። ብዙ ሰው እንደዛ ነው። ለምን ሳቅ? አመለ ቴዲ ለምን እኔ በህይወቴ እድሜ እንደብቄ አላውቅም። እሱ ለሰጠኝ እድሜ ለማን ነው እንደብቀው? አንተ እኮ አንተ 40 ነህ ትምላለህ? ለምን እምላለሁ? እኔ እኮ ፋዘር ቤት ስመጣ እኮ ምን ልሰራ መጣ ብለህ በኩርኩም መታ ያባረርከኝ ልጅ ነህ። ፈልፈላው እና ደምሩ እያልካቸው ነው? 40 ነኝ ትላለህ? በስንት ዓመት ነው ከእንግዳ ዘርጋ ባልሆን የሰራው? ከእንግዳ ዘርጋ ሰርቷል? ባልሆኑ ሰርቷል እሱ። አይ ነፍስ ይማር ባልሆኛ አልሰራው እና ምን ጎረቤት አይ ምን ያው ድንቡሽ ስላልኩ አንተ ቀረም ስለምታይ ነው። ልንሰራ ነበር ያው አጋጣሚ አርፋለች። ነፍስ ይማር እሺ አለብኝ ጋር ሾ ሊቀርቡ ነበር። አለብኝ ጋር እኔ ዛኔ ራሱ ተወናድ ጀመርኩ። ልጅ ነበር ያው ፍቅሩ አብጤ ሻይ የእውነቱን ነገር እሺ ተው ሌላ ነገር ሳለ እድሜን ትክክለኛ 43
በቃኝ። ከዚህ በላይ ቀሪ አለ ጨምር፣ ትንሽ ጨምር። ለተመልካች ያንሽ ለእኛ ይሄን አልክ። ተመልካች ነው ትንሽ 43 በቃ 43 አይ ስድስት ኧረ የለም ወፍ የለም ምንም አየር የለም ወፍ የለም 43 ላይ በረዶ ዳጣራ ወደ 7,000 አንተ ጫካ እያለ ነበር እኔ እዛ እኛ እንደሆነ ኳስ ጫካት ምን ነበር ኮልፌ ኮምፕሬሲቭ ኮልፌ ሁለተኛ ደረጃ ትምህርት ቤት ኮልፌ ኮምፕሬሲቭ በል እኮ። ስለዚህ እድሜ ለምን እኛ ኳስ አይደለም ጫካ ሳይሆን በዛ በኩል መንገድ አልነበረም። ያው ጥግ ነበር። አሁን አሸዋ ሜዳ የሚባለው መንገድ አልነበረም እኛ ስንማር እና መርዞና አንተ መርዞ ኮሜዲያን መርዞ አወቀው። ያባሩን ነበረ ስንመጣ ልጅ ሆነ ኳስ ይቀሙናል፣ ይደበድቡናል ምናምን። እኔ መርዙን አላውቅም። ኧረ እኔ አታነካካኝ። በሱ ምላስ አልገባም። ከሱ ጋር አብረው ሆነ አንድ ላይ። ስለዚህ ኧረ መርዙን አታነካካኝ። ችግር የለውም። እሱ እንኳን አምኗል 54 መሆኑን። አንተ 54 መሆኑን እሱ አምኗል። ሰርታችሁ ነው እናንተ ወልዳችሁ ነው። እኔ በምን ልመን 43 ስለሚቆሙ እኔ 43 ነኝ። 43ቶች ይለፉበት ዞር በላቸው። እሺ ወደ ሶስተኛው እንቀጥል። ናይስ። ሶስተኛውን እኩል ፍቅሯ ብቻ አሁን እንዛቀው ይዛቃል። ኦ ማይ ጋድ ፍቅረኛዬን እንኳን እንደዚህ ይሻላል። ፍቅሬ ስሜቱ ከመጣለ ማልቀስ ይቻላል። አዎ ይችላል። እኔ በጣም እሺ እኩል በቃ አትስለምለምብኝ። ከተተው በቃ እኩል እንከተተው። ይግባ ማርያም ይግባ ይግባ 6 ምን አሴ እንዳፍ በስ ዘብዛና እንዴ ያዘፈውና እሺ ፍቅሩ እያጠጣ ትንሣኤ ወይኔ ጉዴ ፈላ። ወይኔ አበጠኝ። አይዞህ ለፍሬ ነው። ቴዲ እየወረደ አይገርምም? እያላበ ከዚህ በታች የኔ ከዚህ ነው ከጀርባ ነው። እኔ ጋር የሚወርድ ነገር አለ። እኔ ጋር እምባ ነው የሚወርደው። ያው እንግዲህ ጀብድ እንሰራለን። የሰው ልጅ ጀብድ ይሰራል አይደል? እንስሳትም ጀብድ ይኖራቸዋል። ስለዚህ ጉንዳኖች ቢወጡ ጦርነት ቢሄዱ እና ጀብድ ቢሰሩ እንዴት ነው ሊፎክሩ የሚችሉት? ጉንዳን እንዴት ልትፎክር ትችላለህ? ፍቅሩም መምረጥ ትችላለህ። እስቲ ጉንዳን ፉከራ ጉንዳን ነች እጂ የራሱ ጉንዳን ነች። ቴዲ እስኪ ነርቭ ነው የሚያደርገው። እንትልንም ነበር የሚዳቆልን ነበር። ጮህልኝ እሱ ከነ ድምፅ አልክልኝ። አንተ አይኑ ቀላ እግዚአብሔር ቫምፓየር ልትሆን ነው እንዴ? የፊልም ስራዎች እንዴት ናቸው? እግዚአብሔር ይመስገን አሁን ላይ እንደውም ጥሩ ነው፣ አሪፍ ነው እየተሰራ ነው። አሪፍ እስከብትና ጥሩ ነገር ጊዜ ከገባህ ተመልካች አለ። አሪፍ እንደ በፊቱ አይደለም። አሁን ተመልሷል ወደ ሰሞኑ ቦታ በደንብ ላይ። እሺ ሶስተኛው እንዴት ነበር? ሶስተኛው በጣም ማራኪ ነው። የኔን ፊት አፕግሬድ አድርጎ አሳያችሁ። አረ ማራኪ ነው አለ። ይሁን ጥሩ ነው፣ ለስላሳ ነው። ስለዚህ ወደ አራተኛው ውስጥ ቃጠሉ ላይ ግን ጥሩ ናችሁ። አረ ጎበዝ ነው እሱ አባቴ። ወደ ምድር እናቴ ስታየው ግን የምድር ሰነፍ ነው የምትለኝ። ወዜ ካየችኝ ግን እናቴ ወዘዜ ትባላለችና በጣም ዳጣ ጎበዝ ናት። እኔ ሰነፉ ልጅ ነኝ እና በጣም እንደምትታስበኝ ታስብኩ። ወይዬው እኔ አይደለሁም። እሺ ፍቅሩ አይደለም። እንዛቀው ይዛቃል። በትክክል እንደኔ ዛቅ ከዛክ ነካ ነካ ታርክ
ዛቀው ከዛ አሁን ቴዲ አይናችንን ጨፍነን ጉርስ እናርገው ሙሉን ተጨፍኗል። ባጨፍንም ችግር የለም። እንዴት አፎካከርከኝ? አንድ ነው የቀረን። በርታ እስቲ አሁን አይናችንን እንጨፍንና የቅድሙ እስቲ ጫካ ውስጥ እንግባ። ቴዲ ምን አገኘ? እኔ የፍቅሩን ጫማ እንደዛ ድረስ ይሮራጥ የነበረበት ፍቅሩስ ልምጭ ልገርፈው ልምጭ ማንን ነው የምትገርፈው? ቴዲ ልገርፈው። ለምን ትገርፈዋል? እድሜውን ስላስጠጣሁት ነው። ኧረ በማርያም ምላሱ እንኳን ስቀበት ሰው መከራ ነው። እኔ ደግሞ የሆነ እንትን የሚያስፈራ ነገር መጣ ምናምን እንትን መስሎኝ እሱ ስላለ አጠገቤ ምንም የምፈራው ነገር ለምጄዋለሁ። የምፈራው ነገር የለኝም። ፍቅሩስ ነዘረኝ። ምን ሆነ? ነዘረ? ወደኩኝ። ወደክ? አዎ ቴዲ ቄጤማ አስሮ ጣለኝ። እሺ አሁን እንክለጠው። እስቲ ክለጡ። ትንሽ ቀነስ አላለ? እስቲ ገጠመኞች ካሏችሁ አብራችሁ ስትሰሩት ፊልሙ? በፍቅሩ ብዙ ገጠመኞች አሉ። አብረን እያለን ከኔ ጋር እየሰራን እንደውም ከኔ በላይ እሱ ነው የሚያስታውሳቸው። አጣምራለን እየሰራን እያለ ምን ነበር የገጠመን አንድ ነው የገጠመንም ማለት ነው። የቃጠሎ ሲን የምንሰራበት ወቅት ነበርና ኖርማል ማር ቤት አስመስለን ማር ቤቱን አቃጥለን የሰራ ነው እና ያኔ የቃጠሎ ሲን ሰርተን ጨርሰን በንጋታውም ቀረጻ ነበረን። ካሜራው በአጋጣሚ ካሜራማናችን ወርቁ ጋ ነው ካሜራ ምንም ያደረው አንድ ሰፈር ነው። እኔና ወርቁ ቀረጻ 3 ሰዓት ገባን እና ማታ ቤት እንደገባኝ አንድ አካባቢ ነን። እሳት ተነሳ። እሺ እሳት ተነሳ ማለት ነው። ከዛ አላመንኩም። ወጥቼ ሳይ የነ ወርቁ ቤት ነው እየነደደ ያለው። አስቡ የካሜራ ዕቃ እዛ ነው የተቀረጸው ዕቃ በሙሉ እዛ ነው። በቃ ተነስቼ ጣራ ላይ ወጣን እንዲህ ለማጥፋት ምናምን እኔ ታች ተገኘሁኝ። ጣራ እንትን ብሎ አብድጬ ታች ተገኘሁኝ። ቤቱ ነዶ ዕቃ ይዘን ወጣን ምናምን። በንጋታው የቃጠሎ ሲን ሰርተን ማታ እነሱ የተቃጠለ ማለት ነው። የሚገርም ገጠመኝ። አድርስ ነው ፍቅሩስ ሲገጠም? እኔ እንኳን ናዲያ የሚል ፊልም ስንሰራ አፋር ላይ 2003 አካባቢ ናዲያ 2003-2004 አካባቢ ናዲያ ሼፍ ነኝ። የሼፍ ሲን ሰርተን ቀን ላይ ምሳ እንበላ ምናምን። አጠገቤ ደግሞ ጓደኛዬ ኮሎኔል ነው፣ አስጎብኝ ነው። የኮሎኔል ማዕረግ ለብሷል። አብዲ ይባላልና ለካ ከምሩም ታግሎ ኮሎኔል የሆነ ሰው አለ። እኛ ካለንበት ወካ አንጻር ትይዩ አስፓልት ላይ ትክክለኛው ኮሎኔል ሰላምታ ሲሰጠው እሱ ሰላምታ እየሰጠ ነበር። ረስተን ስለ ሲኑ እያወራን ሳናስበው ፓትሮሉ ገጫ አለን ፊት ለፊት እያቃጠለው ስለሆነ አይሰማም። መኪና ፓትሮል መጣ ፊት ለፊት ጫኑና ከዛ ሀረግዬ ነበረች። ኧረ ቀረጻ ነው፣ ኧረ ቀረጻ ነው፣ በስተት ነው፣ ምንም አያውቅም ስለማረጉ ይቅርታ፣ እኛ ምን ብለን አላየንም ተብለን ተለቀቀ። በጊዜ ጠይቀን የማይረሳኝ ትልቅ ገጠመኝ ነው። በጣም ሳስበው አንዳንዴ በደምብ ሰላምታ ስላልሰጠ አስተማሪ ገጠመኝ ነው። ሌሎቻችሁም ስትሰሙ ጥንቃቄ አድርጉ። ክብር ለሚገባው ክብር ስጡ። ስለዚህ አሁን ወደ 5 ሳስብ በቃኝ ማለት ትችላለህ። አዎ ከበቃ እኔ ካንተ ነሽ በቃኝ እኮ አንሳው። ታዲያ እንደውም ለአርሲዎቹ ልንገራቸው፣ ይሄን ከበላሁት አርሲ ዋንጫ ይበላል። በዚህ ዓመት ይበላል። ቴዲ ታያለህ ኳስ? የማን ደጋፊ? እኔ የዚህኛውን የጠራውን ክለብማ አባቴ እኔ ሊቨርፑል ደጋፊ ነኝ። ማንቸስተር ዩናይትድ እኔ ሊቨርፑል ደጋፊ ነኝ። አውቄ ነው ማንቸስተር እንደሆነ አውቄያለሁ፣ ግን የሊቨርፑል ደጋፊ ነኝ። ዋንጫ ይበላል። ጠላት ነው አርሰናል እንደሚበላ ማረጋገጥ። ጠላት ነው። ለምን ጠላት ነው? ደርቢ ነው። አልወደውም። አሁን ያልከው ሊቨርፑል ዋንጫ ይበላል ነው አርሰናል ዋንጫ ይበላል? አርሰናል ዋንጫ ይበላል። አንተልን ይቅርታ ማንቾቹ ይቅርታ እኔ ላዝዞኝ ነው ቴዲ። እንደውም ደህና ሊበሉ የነበርኩን አንተ ብላሃቸው አሳጣሃቸው። ከተት እንዛቀው ይዛቃል። መንፈስ አለብህ እንደ አንተ ልጅ በደው አሁን
ሲኒማ አይደለም እኮ ሲኒን አታብዛ። እንዲህ ስሜት ሆነ እንዲህ ያከራል እንደሆነ በነገራችን ላይ ዳጣ በጣም ነው የምወደው። በደንብ ነው የምበላው። የሚያቃጥል ነገር አልጫ ብዙ አለች የማቃጠል ስሜቷ አለ እንጂ ያን ያህል አለች የተጋነነ የለም። አለች አንተ አሁን እኮ ይኸውልህ እንትን ጠጥቶ ነው የመጣው። ተቆራዙ ነው በልቃጦች እዛ ነበር ቅድም ተቀበሉ ነበር ነው። አዎ በማጉ እቺኛው አሪፍ ነች። ፍቅሩ ይዛል ተቆራዙ ልሻለሁ መያዙን ነው እኮ። ጥሩ ለማንኛውም አጠናቃችኋል። ስለዚህ 25,000 ተሸልማችኋል። ከዛ በፊት ግን ይኸው የሚቀነስ አይደለም። አልቋል ጨዋታው። ዝም ብለህ ጠጣ፣ አትፍራ። ቅዝቅዝ ምንድነው ግን ሱፍ አለ ጾመኛ ስለሆንኩ አልጨሰም ውስጥ እንዴት ነው ፍቅሩ? ለዚህ ሳውንድ ማኑ ግን አሁን ይሄ ድምጽ ሲገባ እግዚአብሔርን አባይ አንተ እንዴት ነው የሚጮው? እስቲ ፍቅሩ ልክ እንደጨረስክ ለሱፉ ማስታወቂያ ስራ። ለዚህ ሱፍ ተማርኪ ሰላም ሰጪ ቴዲ አብጤ ይለያል። ያው በስተመጨረሻ አዳዲስ ስራዎች ካሉ እናስተዋውቃቸው ስራዎች ካሉ ኦሬዲ እንግዲህ ያው ብያለሁ ቅድም በአዲስ ስራ እንገናኛለን ከእግዚአብሔር ጋር እንዲሁም ከአባዬ ጋር መኮንንላከ ጋር ያሰብናቸው ስራዎች አሉ። ተከታታይ ሲትኮም ድራማ በሱም ሲትኮም ብቅ እንላለን በቅርቡ አንጠፋም ለማለት ነው። እዚህም እንግዲህ አድርጋችሁ ስለጋበዛችሁን በኢቢኤስም ከልብ እናመሰግናለን። እኛም በጣም እናመሰግናለን። ፍቅሩስ? እኔ በጣም በመጀመሪያ መታወስም መመስገንም ካለባቸው የዚህ ጣቢያ ፕሮግራም ይህን ቴሌቪዥን በህይወት እንዲቆም ላደረገው የፕሮግራም አዘጋጅ ሰሞኑን በህይወት ላጣ ነው ነፍስ ይማር። ምክንያቱም እኛ የጥበብ ባለሙያዎችን በደንብ ደምቀን እንድንታይ ስላደረገ ክብር ለሰጠን ክብር ይገባልና ሁሌም መታወስ አለበት። ወንድማችን ነፍስ ይማር። ለቤተሰቦቹ፣ ለአድናቂዎቹ፣ ለእናንተም ለባልደረቦቹ መጽናናትን እመኛለሁ። ነፂንም አስባለሁ። ነፍስ ይማር። ሌላው ከስራ ጋር ሳይሆን ማስጠንቀቅ የምሰጠው የእኛ ሀገር ዳይሬክተሮች ማየት አቁመዋል እኔን ወይ እንደዚህ በልጓም ታስረዋል። ምክንያቱም ይሄ ፊት ቫሪያል ወጣ ነው። አንደኛው ቫሪያል ወጣ ፊት አይጠፋም። ካስት ላይ ግን ጠፍተዋል። በዘመድ ነው እንዳልል በምን እንዳልል በጣም ትላልቅ ፊቸር ፊልሞችን ሰርቻለሁ። አሸንጌ ናዲያ አያስገው አጣምራለች ምናምን ብዙ ነገር እንዳልሰራን የሚያዩበት አንግል አለና አይናችሁን አብሩት ፈካሩት። አብጤ በህይወት አለ። ሶሻል ሚዲያው ለምን መሰላችሁ? ሶሻል ሚዲያው ላይ ስትሄድ ቲክታከር አይሉም እዛ ጋር ጉል መሀል ላይ ያለው ሰውኛ ነውና እኔ የጥበብ ሰው ነኝ እና አንዳንዴ እንደዛ አስቡ። ናይስ እተውናለሁ። ተዋናይ ነኝ። ቴንክ ዩ ናይስ። ቴዲም ስለመጣችሁ በጣም ነው የምናመሰግነው። የፊልም ፕሮዲውሰሮች፣ አዘጋጆች አሁንም ስራዎችን አሰሩኝ። እኔ ሀቁን ነው ማለት ለሙያው ታላቅ ክብር ፍቅር አለኝ። አሰሩኝ። ይህን ነው የምጠይቃችሁ። በጣም ነው የምናመሰግነው። አክብራችሁን ስለመጣችሁ የቃጠሎ ፊልሚያም ስለተሳተፋችሁ በጣም እናመሰግናለን። አድዋ ነው የጥቁር ህዝብ መመኪያ ብዙ የሚባልለት እስቲ ቆይ ተንሳይ ቆይ አንድ አድዋን ካነሳ መቶኛ ዓመት ሲከበር የት ነበርክ? የአንደኛ ክፍል ተማሪ ነው። ጨምርልኝ። እኔ የአምስተኛ ክፍል ግጥም ጽፌ ተሸልሜያለሁ። እስቲ ያን ግጥም አስታውስ። እንደውም ያን ግጥም እስቲ አስታውስ። ጠፍቶብኛል። 88 በእውነት ናይስ። እንኳን ለ130ኛው የአድዋ በዓል በድጋሚ እንኳን አደረሳችሁ እንላለን። ቀሪ ድምቅ ያሉ ፕሮግራሞቻችን አድዋን የሚሉ ፕሮግራሞች ወደ እናንተ እናደርሳለን ማለት ነው። ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። መልካም እሁድ። መልካም